ኢትዮጵያ የሚለውን መዝሙር እንድዘምር አዘጋጆቹ ጠይቀውኝ ነበር። ዛሬ ኢትዮጵያ የማን ናት? የኔ አይደለችም ኢትዮጵያ፣ የእናንተ አይደለችም ኢትዮጵያ። ዛሬ በቅድሚያ እኔ አማራ አይደለም፣ እኔ ትግራዋይ ነኝ። አማራ ሆኜ ባለመፈጠሬ ደግሞ አም ሃፒ ሪሊ በጣም ነው ደስታ የሚሰማኝ። ይሄው መርዛቸው በህዝብ ላይ ስትተፉ የነበራቸው ድንገት ትሞታላችሁ። ይሄን ወቅ እቺ ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ እነዚህ ህይወታችንን አርቲስት ሰለሞን ተካልኝ መሃል አርቲስት ሰለሞን ተካልኝ ነው እንግዲህ በትናንትናው ዕለት በአሜሪካ ጆርጂያ ግዛት ይኖር የነበረው ሰለሞን ተካልኝ ፋሲካ አቤት በሰላም ውሎ ከቤተሰቦቹ ጋር ሲባላ ሲጦጣ ውሎ ማታ ትንሽ አመም አደረገኝ ብለው ሆስፒታል ሂዶ ገባ። በዛው አልተመለሰም ማለት ነው፣ ህይወቱ አልፏል። እንዲህ ነው እንግዲህ ህይወት። አንቺም 00 እኔም 00 አንቺም 00 ሁላችንም 0። ተረፈ ግን እኔ አማራ አይደለሁም። አማራ ሆኜ ባለመወለዴ ባለመፈጠሬ በጣም ነው ደስ የሚለኝ። አም ትግራዋይ። አርቲስት ሰለሞን ተካ ኢትዮጵያ ህዝብ የወደደው ያከበረው ቀድሞ ከህዝብ በፊት የነቃ የወያኔን ተንኮል የተረዳ በሙዚቃዎችም የታገለ የተሟገተ ስመ ገናና የነበረ ሰው ነው። ነገር ግን ኢትዮጵያ ውስጥ ትልቅ ሰው ብዙም አይበረከቱም። ቶሎ ነው በሆዳችሁ የምትወድቁት። ፍርፋሪ ስታዩ ወድቃችሁ ትሰግዳላችሁ። ወድቃችሁ ያሳፍራል። በለውና በለኝና ላሳጣው መነሻ በለውና በለኝና ላሳጣው መነሻ የትግሬን ልካቅም አማራና ውሻ እኔ ስለምን መሾይደና ሰነባ ብቻ ነው መሾይደ ገረጣ ሄሎኛል መሾይደና ምነው ገረጣ መሾይደና ስሞት ያደርኩኝ መሾይደና ዓላማውንና አቋሙን በመቀያየር በየጊዜው ዲያስፖራውን ግራ ሲያጋባ ኖሯል ይላሉ በቅርበት የሚያውቁት። በራሱ ላይና በእጁ ላይ የባንዲራ ማሐረብ በማሰር በየአደባባዩ ከመታየቱም ሌላ በየሬዲዮ ጣቢያዎች ውስጥ ጸረ ኢህአዴግ አስተያየቶችን እየሰጠ ከዘፋኝነት ወደ ሙሉ ጊዜ ፖለቲከኛነት በይፋ ተሸጋገረ። አክራሪ ጽንፈኛ ዲያስፖራው ኢትዮጵያ ብሎ ይዘምራል። ሃና ጎመዜ ሳትቀር ኢትዮጵያ ብላ ትዘምራለች። ጌታቸውን አሰፋን የወለደች ማህፀን ግን ዛሬ መቀሌ ውስጥ ተቀምጣለች። ኢትዮጵያ ብዬ ለመዘመር አቅም የለኝም ዛሬ። አንድ በሉን እደግመዋለሁ። ጌታቸው አሰፋን ለወለደች ማህፀን እዘፍናለሁ እጮሃለሁ እንጂ ለመሸርፈት ኢትዮጵያን አልዘፍንም። ምን አይነት ዘመን ነው? ዘመነ ፈጣጣ ደባል ተቀምጦ ባለቤት ሲወጣ አንድ በሉ። እንደ አውሮፓውያኖቹ አቆጣጠር በ2008 ድንገት ሰለሞን ተካልኝ ብድግ ብሎ ጓዙን ጠቅልሎ ወደ ሀገር ቤት ገባ። በጊዜው ብዙዎችን አስደነገጠ። ይሁን እንጂ ሰለሞን ተካልኝ የተማመነውን ተማምኖ ኖሯልና ከወያኔ ጋር ቅድመ ስምምነት አድርጎ ኖሮ ገና አዲስ አበባ ኤርፖርት እንደደረሰ የመንግስት ጋዜጠኞች መቅረጸ ድምጻቸውን ይዘው ጠበቁት። ገና እንደደረሰም መሬቱን ዝቅ ብሎ ሳመ። ቀና ብሎ እጆቹን ወደ ላይ ዘረጋና ለዚህ ያበቃውን አምላኩን አመሰገነ። አንተ ከውቀት የጸዳህ በፋኖ ቁምጣ ልክ የተለካህና የተሰፋህ ነፈዝ ነው። ወራሪውና ተስፋፊው አምሃራ በወረራ ከያዛቸው የትግራይ ታሪካዊ ግዛቶች ከሆኑት ከወልቃይት ጠገዴ፣ ጠለምትና ራያ በአጠቃላይ ከትግራይ ምድር የህገ መንግስታዊ መፍትሄ ተግባራዊ ሆኖ ለቆ የሚወጣው መቼ ነው? ከዚህ ቅጽበት በኋላ ነበር ሙሉ ለሙሉ በህወሓት ሳንባ መተንፈሱ የተረጋገጠው። ከዚያ ህዝብን የሚያጋጩ ግለሰቦችን የሚያንቋሽሹና መሰረት የሌላቸውን ወሬዎች መንዛት ጀመረ። ለዚህ ጀግና ህዝብ ድምጽ ሆኖ ማገልገል እንዴት ክብር መሰላችሁ!
ለዘመናት የአማራ ህዝብ ላይ ስድብ፣ ዛቻ፣ በሌሎች ብሔሮች እንዲጠላ ህዝቡ እንዲገለልና የማንነት ጥቃት እንዲደርስበት ሲያመቻች፣ ዘፈኖችን፣ መድረኮችን ሲመራ፣ ሰላማዊ ሰልፎችን ሲያስተባብር፣ በማህበራዊ ሚዲያ ጥላቻዎቹን ሲያስተላልፍ የነበረው ሰው አርቲስት ሰለሞን ተካልኝ አርፏል። እዚህ አትላንታ ውስጥ በሚገኝ አንድ ትልቅ ፓርክ ውስጥ በጣም ደስ ብሎኝ ነው ከልጄ ጋር ወክ እያደረኩ ያለሁት። You want to say something, Gabriel Solomon? Yeah, man. I'm just chilling with my dad. Nothing else I can say. Nothing else I can say. I'm just relaxing. Say I'm a second. I'm a second. Fatuma, 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 Fatuma. ዋና ጉዳያችን ሟች አይወቀስምና ሰለሞን ተካልኝን መውቀስ አይደለም። ግን ከትግራይ ከኦሮሚያ ጋር ለማጋጨት ያደረገው ጥረት በአማራ ሀገር ፍርስራሽ ላይ የራሳችንን ሀገርና ነጻነት እንገነባለን እስከሚል የዘለቀው ሰለሞን ተካልኝ በድንገት አርፏል። የአማራን ህዝብ በዚህ ደረጃ ማንቋሸሽ ተወልደው አድገው ኖረው ኮነ ሲቃወመው የነበረው ወያኔን ብቻ አይደለም የትግራይን ህዝብ ሁሉ ሲያንጓጥጡ ነበር። አሁን ድንገት ተቀየረ። እኔ አማራ አይደለሁም። ማንነት እኮ አይገዛም፣ አይሸጥም፣ አይለወጥም። ለወዳቸው አትደሩ። ስለሞታቸው ደስ አላለንም፣ ዶንታ ግን የለንም። አስመሩበት። ይሄን ማናችን ብትሆኑ እናንተ ሺዎች እንዲጨራረስ እንዲሞቱ ታደርጋላችሁ። ስለ እናንተ ሞት ሰው እንዲንቀጠቀጥ እንዲደነግጥ ትፈልጋላችሁ። ምን አገባን? እንዴት አንደለኮ ዘንድሮ ሁሉም 0-0 አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብያምናለሁ። አሁን የሚገኘው ከምኖርበት ከአትላንታ ከተማ 10 ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ። ብቻ ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ እነዚህ ህይወታችንን አርቲስት ሰለሞን ተካልኝ መሃል። በቅድሚያ ሰላማችሁ በያላችሁበት ይብዛ። በቅድሚያ እኔ አማራ አይደለም፣ እኔ ትግራዋይ ነኝ። አማራ ሆኜ ባለመፈጠሬ ደግሞ አም ሃፒ ሪሊ በጣም ነው ደስታ የሚሰማኝ። ጥቂት ጎንደሬዎች ሰለሞን ለምን በአማርኛ ታወራለህ፣ ለምን በትግርኛ አታወራም እያሉ የተለያዩ ፕሮግራሞቼ ላይ አስተያየት ሲሰጡ እመለከታለሁ እና ዛሬ እንደው አጠር ያለ መልእክት ምላሽ እንዲሆን ፈልጌ ነው ብቅ ያልኩት። አማርኛ ራሱ ቋንቋው የመጣው ከትግራይ ነው። ምናልባት ይህን ወደፊት በመረጃ በደንብ አስደግፌ እመለስበታለሁ።